አንድ ሰው በውስጡ አጋንንት መኖሩን በምን ልታውቁ ትችላላችሁ? ብዙ ሰዎች ሳያውቁት ከጀርባቸው ከባድ የሆነ የጨለማ አሰራርን ይዘው ይዞራሉ። በዚህ ቪዲዮ ሁለት ነገሮችን በግልጽ እንማራለን። የመጀመሪያው እንዴት ለዲያብሎስ እድል ፈንታ እንደምንሰጥና ዲያብሎስን ወደ ህይወታችን እንደ ክርስቲያንም ልናስገባ እንደምንችል እናውቃለን። ስለዚህ ቀድመን መጠንቀቅ እንችላለን። ሁለተኛው ደግሞ አንድ ሰው በውስጡ አጋንንት ሲኖር ምን አይነት ምልክቶችን እንደሚያሳይና እንዴት አይነት ሰው ሊሆን እንደሚችል እናውቃለን። ስለዚህ ይህ መልእክት ይጠቅማችኋል። እስከ መጨረሻው ድረስ አዳምጡት። እናመሰግናለን። የፕሮግራሙ አስተዋዋቂ እንዲህ ስትል ጥያቄዋን ለፓስተር ቭላድ አቀረበች። ይህ እውነት በብዙሃኑ ክርስቲያን ማህበረሰብ ዘንድ አይታወቅም። ነገር ግን አብዛኛው ሰው በጨለማ ስራ ስር ወይም ደግሞ በቤተሰብ በመጣ እርግማን እነሱ ራሱ በሚለማመዱት ልምምዶች በህይወታቸው ውስጥ ባሉ ክፍት በሮች ውስጥ ዲያብሎስን ወደ ህይወታቸው ይጋብዛሉ። አወቁም ሳያውቁም ሰዎች ከዲያብሎስ ኪዳን ስር ሆነው ይኖራሉ። ደግሞ ብዙ ሰዎች እኔ ክርስቲያን ሆኜ በጌታ ሆኜ እንዴት ይህ ይሆንብኛል ይላሉ። ነገር ግን እውነታው ይህ ነው። ሰዎች በህይወታቸው ውስጥ ክርስቲያን ሆነው እንኳን የሚያጋጥማቸው ከባባድ ጉዳዮች አሉ። ነገር ግን ትልቁ የምስራች የዚህ ሁሉ ነገር ነፃ የሚያወጣን ኢየሱስ ክርስቶስ አለ። ቭላድ፣ ያንተ ሐሳብ ከዚህ ጉዳይ አንጻር ምንድን ነው? በተለይም ደግሞ መጽሐፍ ቅዱሳችን ላይ እንዴት አጋንንቶችንና ከዲያብሎስ ስራ ነፃ መውጣት እንዳለብን ይነግረናል። ያንተ አስተያየት በዚህ ጉዳይ ምንድን ነው? ከመጽሐፍ ቅዱስ አንድ የሚገርመኝ ነገር ኢየሱስ ክርስቶስ ያወራቸው ነገሮች ሳይሆን ኢየሱስ ክርስቶስ ራሱ ያደርጋቸው የነበሩት ነገሮች ናቸው። ዲያብሎስን በዚህ መንገድ ተቃውሙት ወይም ከህይወታችሁ አባሩት ብቻ ብሎ አልነገረንም። ይልቁንስ ራሱ ሲያደርግ ማሳይቶናል። ኢየሱስ ክርስቶስ አገልግሎት ራሱ የጀመረው በመጀመሪያ በዲያብሎስ በመፈተን ነበር። ሁል ጊዜ ሰዎችን ከአጋንንት እስራትና ከጨለማ ስራ ነፃ ማውጣት ለሚፈልጉ ሰዎች ስልጠናን ስሰጥ ወይም ሳስተምር እንዲህ ብዬ ነግራቸዋለሁ። አጋንንቶችን ከሰዎች ላይ ወይም ደግሞ ሰዎች በተሰበሰቡበት ስፍራ እየገሰጻችሁ ከሰዎች ውስጥ እንዲወጡ ከማድረጋችሁ በፊት መጀመሪያ በግላችሁ መፈተንና በግላችሁ ይህን ነገር መለማመድ ይኖርባችኋል ብዬ ነግራችኋለሁ። አያችሁ፣ አንበሳና ድብን በግል ሳትጋፈጡ በፊት ጎልያድን በጋሃድ ልታሸንፉት አትችሉም። ስለዚህ ኢየሱስ ክርስቶስ ነፃ ማውጣት የጀመረው በግሉ በበረሃ ውስጥ በአጋንንት እየተፈተነ ነው። አያችሁ፣ መጀመሪያ በግል ልምምድ ያስፈልገናል። ወደ ገሃዱ ወተን ከሰዎች ላይ አጋንንትን ለማስወጣት ወይም የጨለማን ስራ በጋሃድ ለማፈራረስ ከፈለግን መጀመሪያ በተዘጋ ቤት ውስጥ መለማመድ ይኖርብናል። ተመልከቱ፣ ኢየሱስ ክርስቶስ ለመጀመሪያ ጊዜ በምኩራብ ሲያስተምር እንኳን የእርኩስ መንፈስ እየጮኸ ያወራ ነበር ይለናል መጽሐፍ ቅዱሳችን። ከዚህ በኋላ ኢየሱስ ክርስቶስ ምን እንዳደረገ ታውቃላችሁ? ከዚህ ሰው አጋንንቱ ጮሆ እንዲሄድ አደረገው። ይህ ታሪክ በመጽሐፍ ቅዱሳችን የማርቆስ ወንጌል ምዕራፍ 1 ከቁጥር 21 ጀምሮ ይጀምራል። እንዲህ ይለናል፣ ወደ ቅፍርናሆም ገቡ። ወዲያውኑ በሰንበት ቀን ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያን ጊዜ በምኩራባቸው እርኩስ መንፈስ ያለው ሰው ነበረ። እርሱም ኢየሱስን እንዲህ አለው፣ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄአለሁ፣ የእግዚአብሔር ቅዱስ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው ይለናል። የእግዚአብሔር መንግስት ባለበት የትኛው መንግስት መቆምም ሆነ መቋቋም አይችለውም። የእግዚአብሔር መንግስት በአንድ ስፍራ ላይ እስካለ ድረስ የጨለማውን መንግስት ለማውገርና ለማጥፋት ኃይልና አቅም አለው። ጠያቂዋም ቀጠለች፣ እስኪ ስለነዚህ 3 ነገሮች ንገረኝ። ከዚህ በፊት ስትነግረን በ3 መንገድ አጋንንት ወደ ክርስቲያኖች ሊገባ ይችላል ብለህናል። እስኪ ስለዛ አጫውተን አለችው። ቭላድ ቀጠለ፣ 3 ነገሮች አሉ። የመጀመሪያው ውርስ፣ ከዛ ጣልቃ መግባትና ተሳትፎ ናቸው። 3ቱንም በደንብ አብራራላችኋለሁ።
ውርስ የሚባለው አጋንንቶች ልክ ከዘር ተጠቅመው ሲይዙ ወይም ደግሞ ከአያት ቅድማያት እናት አባት በኩል ተወራርሶ የሚመጣ የአጋንንት አይነት ነው። ለምሳሌ አባት በጨለማው ዓለም ውስጥ ያለ ከሆነና ምናልባትም የጥንቆላ ሥራ ውስጥ የሚሳተፍ ሰው ከሆነ ልጁን አሳልፎ ለጠንቋዩ ይሰጠዋል ማለት ነው። ወይም ደግሞ ወደ ጨለማው ዓለም እንዲገባ ያደርገዋል። አስታውሳለሁ ከጥቂት ጊዜያት በፊት ለአንድ ሴት አጥብቀን እንጸልይ ነበር። ይህቺ ሴት በውስጧ አጋንንት ነበር። ነገር ግን ይህ አጋንንት ከዚች ሴት ሰውነት ውስጥ ለመውጣት ፈቃደኛ አልነበረም። አቅማችንን እስከ መጨረሻው ድረስ ተጠቀምን። ነገር ግን ይህ አጋንንት ሊወጣ ፈቃደኛ አልነበረም። እኛም ወደ ተስፋ መቁረጥ ተጠጋን። ከዛ በኋላ ጠየቅኳት፣ ክርስቲያን ነሽ አልኩኝ። እሷም እንዳልሆነች ነገረችኝ። እኔም ወዲያውኑ ይህ ዋናው ችግር እንደነበር ተረዳው። ምክንያቱም ይቺ ሴት ጌታ ኢየሱስ ክርስቶስን እንደ ግል አዳኟ አርጋ እስካልተቀበለች ድረስ ይህ አጋንንት አይወጣም። በሰውነቷ ውስጥ እንደፈለገ የመሆን መብት አለው። ምክንያቱም ኢየሱስ ክርስቶስ ወደ ልቧ አልገባም። እኔም ቀጠልኩና ጥያቄና ቀረብኩላት። በዚህ ሰዓት ጌታ ኢየሱስ ክርስቶስን እንደ ግል አዳኝሽ መቀበል ትፈልጊያለሽ? ክርስቲያን እንድትሆኚ ትፈልጊያለሽ ብዬ ጠየቅኳት። እሷም ቀጠለች፣ እያመነታች መለሰችልኝ፣ አይመስለኝም፣ ምክንያቱም እናቴም አባቴም በጥንቆላ ሥራ ውስጥ ያሉ ሰዎች ናቸው። በ5 ዓመቴም የእነሱን ልምምድ እንድለማመድ አሳልፈው ሰጥተውኝ ነበር ብላ በጠቋሚ ጣቷ ላይ አንድን ምልክትን አሳየችኝ። ነገሩ የበለጠ ግልጽ እየሆነልኝ መጣ። ምክንያቱም ለካስ ይህቺ ሴት በቃል ኪዳን እስራት ውስጥ ነች። ከዚህ በኋላ ስለ ክርስትና ጥቂት አብራራሁላትና ክርስቲያን እንድትሆን ጥያቄን አቀረብኩላት። እርሷም ወዲያውኑ ፈቃደኛ ሆነች። ይኸውላችሁ እውነቴን ነው የምላችሁ፣ በዛን ቀን በዘር ማንዘር የሚመጣ የጨለማ አሰራር ምን ያህል ጠንካራና ኃይለኛ እንደሆነ ተረዳው። አስቡት እስኪ ይቺ ሴት ትኖር የነበረው ከቤተሰቦቿ ተለይታ ሩቅ ከተማ ነበር። ነገር ግን ያ አጋንንት ምንም ሆነ ምን ተከትሏት ይመጣል። ደግሞ ገና የ17 ዓመት ልጅ ነበረች። ብዙ ሰዎች በተለይም ክርስቲያኖች መረገም፣ እርግማን ይሰራል አይሰራም የሚል ክርክርን ይወዳሉ። ነገር ግን ወደዱም ጠሉም በዘር ማንዘር የሚተላለፉ ነገሮች በግልጽ አሉ። ልክ በዘር ማንዘር እርግማን እንደሚተላለፍ ሁሉ በረከትም በዘር ማንዘር በኩል ይተላለፋል። ከዚህ በኋላ ይቺ ሴት ክርስትናን ተቀበለች። ጌታ ኢየሱስ ክርስቶስን ወደ ልቧ አስገባች። ወዲያውኑ ዲያብሎስ በውስጧ ያሉት አጋንንቶች በሙሉ መጮህ ጀመሩ። መውጣት አልፈለጉም ነበር። የሚገርማችሁ ነገር ይቺ ሴት ልክ እንደ እባብ አይነት ሁኔታ ትሆን ነበር። እባብ እንደሚሆነው አይነት ሁኔታን ታሳያለች። ይህ ነፃ መውጣት ብዙዎች የሚከታተሉት ስለነበረ እየተቀዳ ነበር። ከዚህ በኋላ በሚገርም ሁኔታ ውድ የሆነውን ካሜራችንንም ሰበረው። ከዚህ በኋላ እነዚህ አጋንንቶች ከሷ ውስጥ ለመውጣት 5 ደቂቃ እንኳን አልፈጁም ነበር። ወዲያውኑ ከውስጧ ወጡ። የመጀመሪያውና ጠንካራ መሰረት ያለው በዘር ማንዘር የሚመጣ እርግማን ወይም ደግሞ አጋንንት ነው። መውጣት አይፈልጉም። ሁለተኛው ለአጋንንት ክፍት በር የሚሆነው ጣልቃ ገብነት ነው። ግልጽ አድርጌ አብራራላችኋለሁ። በተለይም ይህ የሚሆነው በወጣቱ ትውልድ ላይ ነው። አያችሁ፣ ምን ጊዜም ቢሆን አጋንንት እጅግ በጣም የሚፈልገው ወጣቱን ትውልድ ነው። ምክንያቱም በወጣት በኩል ብዙ ነገር ሊሰራ ይችላል። ወጣቶች ማለት ልክ እንደ እርጥብ ሲሚንቶ ናቸው። በዚህ ሰዓት ጠያቂዋ አቆመችውና ልክ ነህ፣ ይህን ነገር በኔም ቤተሰብ ውስጥ ሆነ በብዙ ሰዎች ላይ አይቻለሁ። ዲያብሎስ እጅግ በጣም ኢላማ አድርጎ የሚሰራው በወጣቱ ትውልድ ላይ ነው። እንደኔ ሐሳብ ዲያብሎስ ወጣቱን የሚያጠምደው እግዚአብሔር አምላክ በወጣቱ ላይ ትልቅ ራዕይ ሲመለከት ነው። ብዙዎቹ ላይ ጥቃት እንዲደርስ ያደርጋል። ብዙዎችን በተለያዩ አጀንዳዎች ከእግዚአብሔር ቤት እንዲርቁ ያደርጋቸዋል። ከምንም በላይ እግዚአብሔር ለነዚህ ሰዎች ያዘጋጀላቸውንና ያየላቸውን ራዕይና ወደፊት እንዳይደርሱ ተግቶ ይሰራል። ብላድ ቀጠለ 100%። ለዛ ነው አብዛኛው ወጣት ያለ አባት እንዲያድግ የሚያደርገው። በማይሆኑ ሰዎች እጅ ያድጋሉ፣ የተለያየ ጥቃት ይደርስባቸዋል።
አያችሁ፣ መቼም ቢሆን ዲያብሎስ ፍትሃዊ መሆን አይፈልግም። ብዙ ሰዎች የሚሸወዱት ዲያብሎስ ፍትሃዊ ሆኖ የሚሰራ ይመስላቸዋል። ዲያብሎስ የመጨረሻ ኢፍትሃዊና ህገወጥ የሆነ ነው። በኢየሱስ ክርስቶስ በኩል ስልጣን ከሌለም በቀር በፍጹም ሊምረን አይፈልግም። አስቡት እስቲ፣ አዳም በሰራው ምክንያት ከአዳም የወሰድነው ኃጢአት እንኳን ምንም ፍትሃዊ አይደለም። ልክ እንደዛው ደግሞ ከኢየሱስ ክርስቶስም ያገኘነው ጸጋና ምህረት ፍትሃዊ አይደለም። አያችሁ፣ በመንፈሳዊ ዓለም ላይ ፍትሃዊና ህጋዊ የሚባሉ ነገሮች አይሰሩ። ህይወት ፍትሃዊ ነው ብለው ቁጭ የሚሉ ክርስቲያኖች እጅግ በጣም ከባድ አደጋ ላይ ነው የሚወድቁት። ዲያብሎስ ብዙ ነገርን ተጠቅሞ ወደ ሰው ህይወት ይገባል። አንድ ጊዜ ያጋጠመኝ ነገር ነበር። አንድ ቤተሰብ ነበር። እነዚህ ቤተሰቦች ደና የሚባሉት ውስጥ ይመደባሉ። ታዲያ ዲያብሎስ በእነዚህ ቤተሰብ መካከል ጣልቃ ገባ። ከመካከላቸው አንዳቸው እንዲወድቅ አደረጉ። ታዲያ የሙሉ ቤተሰብ ይህንን ሰው ይቅር ማለት አልፈለገም ነበር። ታዲያ ዲያብሎስም ይህንን ይቅር አለማለት ተጠቅሞ ወደዚህ ቤተሰብ ገባና ነገሮችን በሙሉ አመሰቃቀለ። አያችሁ፣ ይቅር ማለት አንዱ ቁልፍ ሚስጥር ነው። ጌታ ኢየሱስ ክርስቶስ በምድር ላይ እያለ ደጋግሞ የተናገረው ነገር ይቅር ማለት እንዳለብን ነው። ሁል ጊዜ የሚያሳዝነኝ ነገር ይቅር ያላለው ሰው ራሱ እኮ ተጠቂ ነው። ይቅር ያላለበት የራሱ የሆነ ምክንያት አለው። ምክንያቱም ሌላኛው ሰው ጎድቶታል። ነገር ግን በመንፈሳዊ ዓለም ኢላማ የሚደረገው ይቅር ማለት ያልቻለው ሰው ነው። ብዙ ሰው ይህንን ሚስጥር መረዳት አልቻለም። በምድራዊም በመንፈሳዊም ዓለም ይጠቃል። አያችሁ፣ ልክ ተጎድታችሁ ይቅር ማለትም ሲኖርባችሁ ይሄ በምንም ሁኔታ ፍትሃዊ ነው ልትሉት የምትችሉት ነገር አይደለም። ነገር ግን ይቅር የማለት ግዴታ ይኖርባችኋል። አያችሁ፣ ምን ጊዜም ይቅር ማለት ሲከብድ እኛም ይቅር ልንባል ሳይገባን ይቅር እንደተባለን ልናውቅ ይገባል። ሁል ጊዜ በእንደዚህ አይነት ነገር ውስጥ ስትሆኑ ኢየሱስ ክርስቶስ በመስቀል ላይ የሰራልንን ስራ ለማስታወስ ሞክሩ። ተመልከቱ፣ ዲያብሎስ አንድ ቀዳዳን እየፈለገ ወደ ህይወታችን ጣልቃ ለመግባት ይፈልጋል። አንዱና ትልቁ ጣልቃ የሚገባበት ይቅር ባለማለት ውስጥ ነው። መጀመሪያ ስጀምር ጣልቃ የሚገባው በተለይም ደግሞ ወጣቶች ላይ ነው ያልኩት ለዚህ ነው። ወጣቶች ስሜታዊ አይምሯቸው ብዙም ያልበረታና ጠንካራ ያልሆነ ነው። ስለዚህ ገና በወጣትነታቸው ወይ በልጅነታቸው ማየት የሌለባቸውን ነገር እንዲያዩ ያደርጋቸዋል ወይም ይገፋፋቸዋል። አንዳንድ ጊዜ ገና በልጅነት አይምሮ መሸከም የሌለባቸውን ነገር ያሸክማቸዋል። ከዛ በኋላ ዓለምን፣ መንፈሳዊ ነገርን፣ ሁሉንም ነገር እንዲጠሉ ያደርጋቸዋል። በሌላ ጊዜ ደግሞ በልጅነት አይምሯቸው መቀረጽ የሌለበትን ነገር ይቀርጽባቸዋል፣ ያስበድላቸዋል። ከዚህ በኋላ እነዚህ ልጆች ለመመለስ እጅግ በጣም ይከብዳቸዋል፣ ጣልቃ ይገባል። ምንጊዜ ዲያብሎስ ልጆች ስለሆኑ ይምራቸዋል ብላችሁ እንዳታስቡ። ልጆቻችሁን መንከባከብ ይኖርባቸዋል። ሶስተኛውና የመጨረሻው ደግሞ ተሳትፎ ነው። ተሳትፎ ማለት እያወቅን በድፍረት የምንገባባቸው ነገሮች ናቸው። ክርስቲያኖች በእነዚህ መጥፎ ሁለት ነገሮች ሊሳተፉ ይችላሉ። የመጀመሪያው እያወቅን የጨለማ አሰራር ውስጥ መግባት ስንጀምር ነው። ለምሳሌ የጥንቆላ አሰራሮች ሲያዝናኑን ሲመጡ፣ ወይም ደግሞ አንዳንድ ጊዜ ልክ እንደ ሆረር ፊልሞችና ማየት የማይገቡ ነገሮች እያዝናኑንና እየተለማመድናቸው ስንመጣ ነው። ብዙ ጊዜ ዲያብሎስ እንደዚህ አይነት ነገሮች ላይ ይሳካለታል። ምክንያቱም ሰው ውስጥ ጥርጣሬ ይከታል። ሰዎች ይህ ነገር እውነት ነው አይደለም እያሉ እየተጠራጠሩ ነገሩን ወደ መለማመድ ይመጣሉ። በተለይም ደግሞ አሁን በሰፊው እየተለመደ የመጣው ዮጋ፣ ሜዲቴሽን የተባሉት ነገሮች እጅግ በጣም አደገኞች ናቸው። እነዚህ ነገሮች ልክ እንደ ትሮጃን ሆርስ ናቸው። ከላይና ከውጪ ሲታይ የተዋበ መልካም የሚመስልና ለመውሰድ የሚያመች ነገር ነው። ነገር ግን ውስጡ በቆሻሻና በአጋንንታዊ ነገሮች የተሞላ ነው። ደግሞ ብዙ ሰው እየተሸወደ ያለው ይህ ነገር የሚጎዳቸው አይመስላቸው። ስለዚህ ከነዚህ ሶስት ነገሮች ልንጠነቀቅ ይገባል። ከዚህ በኋላ አስተዋወቂያ እንዲህ ብላ ጥያቄን ጠየቀችው።
እንዴት ነው አንድ ሰው ውስጡ አጋንንት እንዳለ ማወቅ የምንችለው አለች። ቭላድ ቀጠለ። አንድ ሰው ተመልክተሽ በእነዚህ 3 መንገዶች ውስጡ መልካም ወይም ደግሞ እርኩስ መንፈስ እንዳለ ማወቅ ትችያለሽ። የመጀመሪያው እግዚአብሔር አምላክ ራሱ በሚሰጥሽ የመለየት ጸጋ ነው። አያችሁ፣ አንዱ የመንፈስ ቅዱስ ስጦታ የሆነው አጋንንትን ማስወጣት ሳይሆን ነገሮችን መለየት ነው። መልካሙንና ክፉን ነገሮች መለየት ትችላላችሁ። መለየት ብዬ ስነግራችሁ አጋንንትን ብቻ አይደለም፣ ብዙ ነገሮች ክርስቲያኖች ሊለዩ ይገባል። ሁለተኛው ደግሞ አገልግሎትን ሲቀበሉ ወይም ደግሞ ዙሪያቸው በመንፈስ ቅዱስ የተከበበ ሲሆን ነው። አያችሁ፣ አንድ ሰው ዙሪያው በሙሉ በመንፈስ ቅዱስ የተሞላ ከሆነ አጋንንት ወደሱ መቅረብ አይችልም። ምክንያቱም ገና አጋንንቱ ወደሱ ሲቀርብ በዛ ሰው ውስጥ ያለው አጋንንት ጮሆ ይወጣል። ይህ ሰው ሊለየውም አይገባም፣ በራሳቸው ይጮሃሉ። አጋንንቱ ራሱን የሚገልጽበት ብዙ መንገድ አለ። ግዴታ የጮኸ አጋንንት ነኝ ማለት የለበትም። ለምሳሌ አንዳንድ ጊዜ እነዚህ ሰዎች ልክ ወደ እናንተ ሲቀርቡ ማለትም መንፈስ ቅዱስ በዙሪያችሁ ካለ ሰዎቹ የመቆጣት ወይም የመናደድ ኃይለኛ የመሆን ባህሪን ያሳያሉ። አንዳንዶች ደግሞ ከየት መጣ ሳይባል ልክ እናንተ ጋር ሲሆኑ የመታመም ስሜት በውስጣቸው ይኖራል። ሌሎች ደግሞ ይባስ ብሎ ያስታውካሉ። መልካቸውን ብቻ ተመልክታችሁ ፊታቸው ሲቀያየር ማየት ትችላላችሁ። አለፍ ሲል ደግሞ ድምጻቸውና ቅላጼያቸውም ጭምር ይቀየራል። ብዙ ነገሮችን ልገልጽላችሁ እችላለሁ፣ ምክንያቱም ነገሩ ፊት ለፊታችሁም የሚታይ ነው። አያችሁ፣ ልክ ይህንን ተመልክታችሁ ለዚህ ሰው መጸለይ ስትጀምሩ ወዲያውኑ መቀያየር ይጀምራሉ። እነዛ ውብና ያማሩ የነበሩ ሰዎች መቆጣት፣ መጮህና አጋንንቱ ከውስጣቸው መውጣት ይጀምራል። ሌሎች ሲከፋ ደግሞ ውስጣቸው ይንቀጠቀጣል፣ ሰውነታቸውም ሲንቀጠቀጥ ትመለከታላችሁ። አንዳንድ ጊዜ ደግሞ ሰዎች እናንተን ሲጠጉ ያለ ማቋረጥ ማልቀስ ይጀምራሉ። አስታውሳለሁ፣ አንድ በውስጡ ካንሰር የነበረበት ሰው ወደኔ ቀርቦ እንዲጸለይለት ፈለገ። ልክ ስንጸልይለት ወዲያውኑ ከውስጡ ደም ያስመልሰው ጀመር። በሰዓቱ ካንሰር እንዳለበት እንኳን አላወቅኩም ነበር። በዛም ምክንያት ልክ ደም ሲያስመልሰው እጅግ በጣም ተረበሽኩ። ወዲያውኑ ጸልይለት ከጨረስኩ በኋላ ፊቱ ተቀያየረና እጅግ በጣም ደስተኛ ሆነ። አሁን በጣም ቀለል ብሎኛል ብሎ ነገረኝ። ከዛ ወደ ሆስፒታል ሄዶ መድኃኒቶቹን ሊቀበል ሲል ከዛ በፊት ሕክምና ማድረግ አለብህ ብለው ሕክምናውን ሲያደርጉለት ምንም አይነት የካንሰር ምልክት አልነበረውም። ከዛ በኋላ ከካንሰር ነፃ ሆነ። ይህ ታሪክ ከሆነ አሁን 11 ዓመት ሆኖታል። ምንም አይነት መድኃኒት አይወስድም። ስለዚህ ሰዎች ልክ እንደዚህ አይነት ስሜት ካላቸው ፈቃደኛ ከሆኑ ጸልዩላቸው። ወዲያውኑ ያ አጋንንት መውጮህና መውጣት ይጀምራል። ሶስተኛውና የመጨረሻው አንድ ሰው ርኩስ መንፈስ በውስጡ አለ የምንልበት ይህ ሰው በተደጋጋሚ ከርኩስ መንፈስ ጋር ግንኙነት ማድረግ ሲጀምር ነው። ለምሳሌ አንድ ሰው በህልሙ በተደጋጋሚ ሲጠቃ ከተመለከተ ይህ አንድ ምልክት መሆን ይችላል። ብዙ ጊዜ እንደዚህ አይነት ጥቃት የሚለመደው በወሲባዊ ግንኙነት ነው። ብዙ ሰዎች በህልማቸው ወሲባዊ ግንኙነትን ፈልገውም ሳይፈልጉም ያደርጉታል። አንዳንድ ጊዜ ደግሞ ሰዎች የሞቱ ሰዎች በህልማቸው ሲገናኟቸውና የሚያውቋቸውም ሰዎች የሞቱት ጭምር ሲመጡ ይመለከታሉ። የሚገርመኝ ነገር አንዳንድ ሰዎችን አገኛለሁ በህልማቸው የሚኖሩት የራሳቸው የሆነ ሌላ ህይወት አላቸው። አንዳንዶች ትዳር፣ ሌሎች ደግሞ ከዚህም ሲበስ ልጆች አሏቸው። ይገርማል። ሰዎቹ በእውነተኛ ህይወታቸው ልጆችን መውለድ አቅቷቸዋል፣ አይችሉ። ነገር ግን በህልማቸው ውስጥ ልጅ አላቸው። አያችሁ፣ እነዚህ ሰዎች እውነተኛ የእግዚአብሔር ሰው ጋር ሄደው ሲጸለይላቸው ያ መንፈስ መውጮህና መውጣት ይጀምራል። ያ መንፈስ ባሏ ነኝ ብሎ ይናገራል። ይህ መንፈስ እስካለ ድረስ እነዚህ ሰዎች ከመሃንነት ሊወጡ አይችሉም። እኔ በማገለግልበት ጊዜ ብዙ እንደዚህ አይነት አጋንንቶች አጋጥመውኛል። የሚገርመው ነገር ይህ አጋንንት ጮሆ ከወጣ በኋላ እነዚህ ሰዎች ድጋሚ ልጅን መውለድ ይችላሉ። በዚህ ሰዓት የፕሮግራሙ አስተዋዋቂ እንዲህ አለች፣ ይህንን የምታዳምጡ በሙሉ እንዳትሸበሩ እነግራችኋለሁ። ምክንያቱም አሁን የምናወራው ነገር በሙሉ እውን የሚሆን ነገር ነው። ሁል ጊዜም ቢሆን በመንፈሳዊ ዓለም ላይ ጦርነት አለ። አንድ ነገር እንድታውቁ ግን እወዳለሁ።
ኢየሱስ ክርስቶስ ሁሉንም ዋጋ ከፍሏል። ቭላድም ቀጠለ፣ አዎ ልባችንንና ጊዜያችንን ለመንፈስ ቅዱስ እንስጠው። ምን ጊዜም ቢሆን ለእግዚአብሔር አምላክ ጊዜን አመቻችተን መስጠት መቻል አለብን። ከዛ ጎን ለጎን ለዲያብሎስ እድል ፈንታ ልንሰጠው አይገባም። ለዛ ነው መጽሐፍ ቅዱሳችን በኤፌሶ ምዕራፍ 4 ቁጥር 27 ላይ ለዲያብሎስም ፈንታ አትስጡት ይለናል። ምን ጊዜም ቢሆን በኢየሱስ ክርስቶስ ስም ኃይል እንዳለ ልታውቁ ይገባል። ሰዎች የትኛውም ችግር በውስጣቸው ቢኖር ወይም ደግሞ አጋንንት በውስጣቸው ቢኖር በኢየሱስ ስም ሊወገድ ይችላል። አያችሁ፣ ስለ ነፃ ማውጣት ስነግራችሁ አብዛኛው ነገር አልፌበታለሁ። ከብዙ ዓመታት በፊት እኔም ልክ እንደዚሁ በጨለማ ውስጥ ነበሩ። ለምሳሌ በአግባቡ እንቅልፍ አይወስደኝም ነበር። ቢወስደኝም እንኳን በፍጹም የክፍሌ መብራት መጥፋት አልነበረበትም። አንዳንድ ጊዜ እኔ ባለሁበት ክፍል ውስጥ አንዳንድ ጥቁር ጥላ የሚመስሉ ነገሮች ይታዩኛል። እጅግ በጣም እፈራ ነበር። ሰውንም ማመን አልችልም። መኪናዬ ውስጥ ገብቼ ከኋላ ሰው አለ የለም ብዬ አይና መለከት ነበር። የሚገርማችሁ እነዚህ ነገሮች የሆኑ የነበሩት ኢየሱስ ክርስቶስን እንደ ግል አዳኝ ከተቀበልኩኝ በኋላ ነበረ። ለሰዎችም መናገር እፈራ ነበር። ምክንያቱም አገልጋይ ሆኜ እንዴት እንደዚህ አይነት ነገር ትፈራለህ ብለው ሰዎች እንዲያስቡ ስለማልፈልግ ነው። ከዚህ በኋላ ነው አንድ ቀን አንድ ድምፅ ሰማው፣ ልትጋፈጠው ይገባል የሚል። የሚገርመው እንደዚህ አይነት ነገሮችን ማለትም ጥቁር ጥላ በየጊዜው መለከት ነበር፣ ግን መሸሽን ብቻ ነበር አማራጭ ያደረኩት። ታዲያ ይህ ድምፅ በድጋሚ እንዲህ አለኝ፣ አጋንንቶች ስትሮጥላቸው አይተውህም አለኝ። አያችሁ፣ እኔ መሮጥ አይገባኝም ነበር። ይልቁንስ ዲያብሎስ ራሱ እኔን ሲመለከት መሮጥ ነበረበት። ለዛ ነው መጽሐፍ ቅዱሳችን በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንዲህ የሚለው፣ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከናንተም ይሸሻል ይለናል። ስለዚህ ለረጅም ጊዜ ያሳደዳችሁን ከመሸሽና ከመፍራት ይልቅ ልታሳድዱትና ልትቃወሙት ይገባል። ይህ መልእክት እንደጠቀማችሁ እናምናለን። ይህ መልእክት ከጠቀማችሁ ለብዙ ሰዎች እንዲደርስ ሼር አድርጉት። እናመሰግናለን።